ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ወይራ ዘይት የምንመለከት ይሆናል። በጥንት ዘመን ፈሳሹ ወርቅ ተብሎ ይጠራው የነበረው የወይራ ዘይት በምግብ አሰራር ውስጥ ብቻ ሳይሆን ለጤናችንም እጅግ አስደናቂ ጥቅሞች አሉት። በተለይም ማታ ከመኝታ በፊት መውሰድ በሰውነታችሁ ውስጥ ትልቅ ለውጥን ያመጣል። በዚህ ቪዲዮ ላይም ከመኝታ በፊት ሁል ጊዜ የወይራ ዘይትን መጠጣት የሚያስገኛቸውን 5 አስደናቂ የጤና ጥቅሞችን እንዴት መጠቀም እንዳለባችሁና መደረግ ያለባቸውን ወሳኝ ጥንቃቄዎች አንድ በአንድ እንመለከታለን። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ጥቅሞቹን አንድ በአንድ እናያለን። የመጀመሪያው የምግብ መፈጨትን ያሻሽላል፣ እንዲሁም የሆድ ድርቀትን ያስታግሳል። የወይራ ዘይት ማለት ነው። ማታ ከመኝታ በፊት የወይራ ዘይት መውሰድ በምግብ መፍጫ ስርዓት ላይ እንደ ማለስለሻ ሆኖ ያገለግላል። አንጀትንም በማለስለስ የምግብ መፈጨት ሂደትን ያፋጥናል። ጠዋት ያለምንም መቆራረጥና ህመም በቀላሉ ወደ መጸዳጃ ቤት እንድትሄዱ በመርዳት ስር የሰደደ የሆድ ድርቀትን የሚከላከል ይሆናል። ሌላኛው የወይራ ዘይት ጠቀሜታው እንግዲህ ለልብ ጤናና ለኮሌስትሮል ቁጥጥር ነው። የወይራ ዘይት በጤናማ ቅባቶች ማለትም ሞኖሳቹሬትድ ፋትስ በተለይም በኦሊክ አሲድ የበለጸገ ነው። ይህ ንጥረ ነገር በሰውነታችን ውስጥ ያለውን መጥፎ ኮሌስትሮልን ማለትም ኤልዲኤል መጠን በመቀነስ ጥሩ ኮሌስትሮልን ኤችዲኤልን መጠንን በመጨመር የልብ ህመምንና የደም ግፊትን የመጋለጥ እድልን በእጅጉ ነው የሚቀንሰው። ይህም ሌላኛው ጠቀሜታው ነው ማለት ነው። ሶስተኛው እንግዲህ የቆዳ ጤናንና ይሄ ግልጽ የሆነው ነው የቆዳ ጤናንና ውበትን ከውስጥ ያሻሽላል። የወይራ ዘይት በውስጡ የያዘው ከፍተኛ የቫይታሚን ኢ እና የአንቲኦክሲደንት ክምችት ማታ እናንተ በምትተኙበት ሰዓት ላይ ሴሎች እድሳት በሚያደርጉበት ጊዜ ማለት ነው ቆዳን ከውስጥ የሚመግብ ይሆናል። ይህ ደግሞ የቆዳ መሸብሸብን ይከላከላል። ቆዳን እርጥበት እንዲላበስ በማድረግ ብሩህና ወጣት እንዲመስል የሚያደርግ ይሆናል ማለት ነው። ስለዚህ ሶስተኛው ጠቀሜታው የቆዳ ጤናንና ውበትን ከውስጥ ማሻሻሉ ነው። አራተኛው እብጠትንና የቁርጥማትን ማለትም የአርትራይትስ ህመምን መቀነሱ ነው። የወይራ ዘይት ኦሊዮካንታል የተባለ ተፈጥሯዊ ውህድን ይዟል። ይህ ውህድ ልክ እንደ ኢቡፕሮፊን የህመም ማስታገሻ በመሆን በሰውነት ውስጥ ያሉትን እብጠቶችን እና ማታ ማታ የሚቀሰቀሱ የጎንና የመገጣጠሚያ ህመሞችን የሚያስታግስ ይሆናል ማለት ነው። የመጨረሻውና አምስተኛው የወይራ ዘይት ጠቀሜታው የደም ስኳር መጠንን ማረጋገጡ ነው። ከመኝታ በፊት የሚወሰድ የወይራ ዘይት በሌሊት ውስጥ የስኳር መጠንን በከፍተኛ ሁኔታ እንዳይዋዥቅ በማድረግ ጤናማ የደም ስኳር መጠን እንዲኖር ይረዳል። ይህ በተለይ ለአይነት 2 የስኳር ህመምተኞች በጣም ጠቃሚ ነው። ስለዚህ በየዕለቱ እንግዲህ ማታ ላይ ከመኝታ በፊት የወይራ ዘይትን ብትወስዱ እነዚህን አስደናቂ የጤና ጥቅሞች የምታገኙ ይሆናል ማለት ነው። እነሱም እንግዲህ የምግብ መፈጨትን ማሻሻሉ እንዲሁም የሆድ ድርቀትን ያስታግሳል። ሌላው ለልብ ጤናና ለኮሌስትሮል ቁጥጥርም ወሳኝ ነው። እንዲሁም የቆዳ ጤናንና ውበትን ከውስጥ ያሻሽላል። ሌላው እብጠትና የቁርጥማት ወይም ደግሞ የአርትራይተስ ህመምን ይቀንሳል። እንዲሁም የመጨረሻው የደም ስኳር መጠንን ያረጋጋል። እነዚህ ዋና ዋና ተብለው ይጠቀሱ እንጂ የወይራ ዘይት እጅግ በጣም ብዙ አስደናቂ የሆኑ የጤና ጥቅሞች አሉት። እነዚህ ግን ዋነኞቹ የሚባሉት ናቸው ማለት ነው። እስቲ ታዲያ እነዚህ ጥቅሞች ለማግኘት እንዴት ነው መጠቀም ያለባችሁ የሚለውን እንመልከት። አጠቃቀሙ በጣም ቀላል ነው። ሁልጊዜም አዲስ የወይራ ዘይት መሆን እንዳለበት ማረጋገጥ ይኖርባችኋል። ምክንያቱም ምንም አይነት ኬሚካል ያልገባበትና ንጥረ ነገሮች ያልጠፉት እሱ ላይ ብቻ ስለሆነ ማለት ነው። ሌላው መጠን ነው። ከመኝታችሁ በፊት ከ30 እስከ 60 ደቂቃዎች በፊት አንድ የሾርባ ማንኪያ ወይም ደግሞ ለመጀመሪያ ያህል አንድ የሻይ ማንኪያ የወይራ ዘይት ብቻ ነው መጠጣት ያለባችሁ። እንግዲህ ለብቻው ለመጠጣት የሚከብዳችሁ ሰዎች ጥቂት ጠብታ የሎሚ ጭማቂ ወይም ደግሞ ግማሽ ብርጭቆ ለብ ያለ ውሃ በመጨመር በደንብ አዋህዶ መጠጣት ይቻላል። ይሄ እንግዲህ የጉበትን ስራ የበለጠ የሚያግዝ ይሆናል። እስቲ አሁን የወይራ ዘይትን ስትጠቀሙ ማድረግ ያለባችሁ ወሳኝ ጥንቃቄዎችን እንመልከት። የመጀመሪያው የወይራ ዘይት መድኃኒት ባይሆንም ከመጠን በላይ ከተወሰደ ወይም ደግሞ በአንዳንድ ጤና ሁኔታዎች ላይ ጥንቃቄ ካልተደረገ ጉዳት ሊያደርስ ይችላል። የመጀመሪያው የካሎሪን ይዘት ነው። የወይራ ዘይት ከፍተኛ ካሎሪን ማለትም በአንድ ማንኪያ ብቻ ወደ 120 ካሎሪን ገደማ አለው። ይሄ ደግሞ ክብደት ለመቀነስ ለሚጥሩ ሰዎች መጠኑን አለማብዛትና አንድ ማንኪያ ብቻ መውሰድ የሚመረጥ ይሆናል ማለት ነው። ሌላው የሆድ መረበሽና የቃር ስሜት ነው። አንዳንድ ሰዎች ዘይቱን በባዶ ሆድ ሲወስዱ የማቅለሽለሽ የሆድ መጮህ ወይም ደግሞ የተቅማጥ ስሜት ሊያጋጥማቸው ይችላል። በተለይ የጨጓራ ቃር ያለባቸው ሰዎች ወዲያውኑ መተኛት የለባቸውም። አልጋ ላይ ከመውጣት ከአንድ ሰዓት በፊት ነው መውሰድ ያለባችሁ ማለት ነው። ሌላው የሐሞት ጠጠር ችግር ያለባቸው ሰዎች ናቸው። እንግዲህ ከባድ የሐሞት ጠጠር ችግር ያለባቸው ሰዎች ዘይቱን ከመውሰዳችሁ በፊት ሐኪም ማማከር አለባችሁ። ምክንያቱም ከፍተኛ ስብ መውሰድ የሐሞት ስራን ሊያነሳሳ ይችላል።
ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው የመድኃኒት መጋጨት ነው። በተለይ የደም ማቅጠኛ ወይም ደግሞ የደም ግፊት መድኃኒቶችን የሚወስዱ ሰዎች የወይራ ዘይት ራሱ የደም ግፊትን የማውረድ ባህሪ ስላለው መጠኑን ለማስተካከል ከባለሙያ ጋር መነጋገር ይኖርባችኋል። እንግዲህ ውድ ቤተሰቦች በአጠቃላይ ከመኝታ በፊት የወይራ ዘይትን በመጠነኛ መጠን መጠቀም ለሰውነት ድንቅ የሆነ የሌሊት ጥገናንና እረፍትን የሚሰጥ ይሆናል ማለት ነው። ስለዚህ በየቀኑ ይህንን ልምድን በማድረግ ጥሩ የጤና ሁኔታ እንዲኖራችሁ ማድረግ የምትችሉ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው